ዛሬ የምናየው በየአመቱ የማይቀሩ የሂስትሪ ኢንትራንስ ጥያቄዎች ጥቆማ ክፍል 6 ይሆናል ማለት ነው። ይህም በ9ኛ እና በ11ኛ ክፍል ዩኒት 8 ይሆናል። ፖለቲካል ሶሻል ኤንድ ኢኮኖሚክ ፕሮሰስስ ኢን ኢትዮጵያ ሚድ 16th ሴንቸሪ ቱ ሚድ 19th ሴንቸሪ ይለናል። ይህ ስለ ኢትዮጵያ ታሪክ የሚያወራው በ9ኛ በ11ኛ የመጨረሻው ክፍል ነው። ሚድ 9th ሴንቸሪ ማለት 1855 ካሳ ኃይሉ አፄ ቴዎድሮስ የመጡበትን ዘመን የሚያሳየን ነው። ያ ማለት ኤንሸንት ኤንድ ሜዲቫል ኢትዮጵያን በ9ኛ በ11ኛ ክፍል ነው የምትማሩት። ወሳኝ ነው ይሄ ዩኒት። በአጠቃላይ ምዕራፍ 3 ምዕራፍ 7 ምዕራፍ 8 ተያያዥ ናቸው። በባለፈው አመት በእነዚህ ምዕራፎች በሶስቱ ብቻ 20 ጥያቄ ነው የተዋጣበት። ምዕራፍ 3 ላይ እስከ ሚድ 13 ሴንቸሪ ከጥንት ጀምሮ እስከ 13ኛው ክፍለ ዘመን ያሳያቸዋል። ምዕራፍ 7 ደግሞ ከ13ኛው ክፍለ ዘመን እስከ ሚድ 16 ሴንቸሪ ወይም ኦሮሞ ፖፑሌሽን ሙቭመንት መጨረሻው ነው ያየን። ይሄ ደግሞ ከሚድ 16 ሴንቸሪ እስከ ሚድ 19 ሴንቸሪ መጨረሻው ክፍል ይሆናል። በዚህ ምዕራፍም በባለፈው አመት 4 ጥያቄ ተዋጥቶበታል። በምዕራፍ 7 8 ጥያቄ። ስለዚህ ከ7 እና 8 ተያያዥ ናቸው። 12 ጥያቄ ተዋጥቷል ማለት ነው። ስለዚህ ከዚህ ላይም አንድ ትኩረት የሚያደርጉበት ኤሪያ ነው ማለት ነው። ፎከስ ኦፍ ኤሪያዎችን ከዚህ ምዕራፍ ላይ ምን ላይ ያተኩራሉ? ጥቆማ ነው እየሰጠዋችሁ ያለ እንጂ አዲስ አይደለም። በባለፈው ሰርተናል፣ ሪቪዥን ነው። ስለዚህ ከዚህ ላይ ኦሞቲክ ስቴቶች የተወሰነ አልፎ ይጋብዛሉ። ኦሞቲክ በተለይ ከፋና ወላይታ ላይ ያተኩራሉ። ከዚያ ጊቤ ሞናርኪ የሚባሉን ሊሙናሪያ ጅማ የሚባሉ አለፍ አድርገው ጋበዝ ያደርጋሉ። ለቃ ስቴቶችም ወይም ለቃነቀምት ምንላቸው ጋም ኢስተርን ስቴቶች ላይ ደግሞ ሞር ወደ ሀረር ነው የሚያተኩሩት። ከዛ ደግሞ ካቶሊሲዝም ከአፄ ሱስንዮስ ጋር አያይዘው ምንም በየአመቱ ደግሞ የማይቀር ጥያቄዎች ይወጣሉ። ከዛ የጎንደሪያን ፒሪየድ ጎንደሪያን ፒሪየድ አቺቭመንትና ዲክላይኑ ላይ ነው። የመጨረሻው የሚሆነው ዘመነ መሳፍንት ካራክተሪስቲክሱ ነው። በተለይ ያመጣው ኮንሲኩዌንስ የሚያሳይ ነው። ስለዚህ እነዚህን በዚህ ዙሪያ ያሉ ጥያቄዎችን አለፍ አድርገን ፈጠን እያለ ነው የምናይ። እናንተን ጊዜም ለመቆጠብ በዚህ ሰዓት እናንተ የሚጠበቅባችሁ መረጋጋት ነው። ፕሊስ ካልም ዳውን፣ ተረጋግቶ ሰከን ብሎ ጥያቄዎችን በግሩፕ ሆናችሁ ስሩ። እንደዚህ ሽቶችን ምን ተደጋጋሚ ወደ መፈተኛ ጣቢያችሁን ስትሄዱ ተማሪዎቻችሁ ፈታኞቻችሁን ማድመጥ መደማመጥ አስፈላጊ ነገር ነው። መስፍን ሂስትሪ ሚስተር ብሪጅ በሚለው ቴሌግራም ቻናል ላይም ከምዕራፍ 1 እስከ 7 ያሉ ጥያቄዎችን በፒዲኤፍ አታች አድርያቸዋለሁ። እነሱን በዋናነት ደግሞ እንደ ዋይፋይ ለማያገኙ ልጆችም ሻር አድርጓቸው ነው ማለት የምፈልገው። እናንተ እዚህ ጋር አብረን እየሰራ ነው ስለሆነ ችግር የለውም። ሞር ፒዲኤፉን ከማንበብም አብረን ዲስከስ የምናደርገው ነገር ጠቃሚ ነው። እናንተ ምን ይሰሳሳት ኮሬክሽን እየሰጣችሁኝ ነው። ስለዚህ የተማማርን ነው ማለት ነው። ይሄ መስፍን ሂስትሪ ሚስተር ብሪጅ በዋናነት የመረዳጃ ማዕከል ነው እንጂ ሞር ወይም የቢዝነስ ተኮርም አይደለም። ቢዝነስ የሚሰራ ዩቲዩብ ስላልሆነ ሞር እናንተን የያዝኩትን ነገር ለማካፈል ነው የኔ ጥረት። ስለዚህ ወደ ጥያቄው ቀጥታ ስንሄድ ጊዜ ለመቆጠብ ወደ ኦሞቲክ ስቴቶች ላይ የተዋጡ ጥያቄዎችን ቅድሚያ እናያለን ማለት ነው። በዚህ ውስጥ ስለ ኦሞቲክ ያው ወደ 12 ጥያቄዎች ተዋጥተዋል። ስለዚህ አንድ ወይ ሁለት ጥያቄ ቢመጣ መመለስ አይከብዳችሁም። በዚህ ላይ የተዋጡ እነሱና ያህል እዚህ ውስጥ የመጀመሪያው which one of the following is correct about the socio-political systems of Omotic states before their conquest in the late 19th century ነው የሚለን። እንግዲህ ኦሞቲክ ስቴቶች ያው ሙሉ በኋላ በሚኒሊክ ኢንኮርፖሬትድ ሆነ ከዛ በፊት የነበረውን ነው የሚያሳየን። As their political institution closely resembles the institution of the Christian states because of heavy borrowing, that economic factors were fundamental for the emergence of centralized political systems among them. Since the absolute power of their rulers came from the semi-divine origins of ruling lineages, they had kings whose power was limited by strong elected councils ይለናል።
እዚህ የትኛው ነው ኮሬክት አባውት ዘ ፖለቲካል ሲስተም ሶሻል እና ፖለቲካል ሲስተም ኦፍ ኦሞቲክ ስቴት ነው የሚጠይቀን ጄኔራል የሆነ ጥያቄ ነው which is before their conquest in the late 9th century incorporated ከማ እንግዲህ ወላይታ ከፋ ምናምን ወላይታ በ1897 ገደማ ከፋ አሚን ከፋ ማለት ነው ወላይታ በ1880 አሚን በ1894 ገደማ እንደዚህ ኢንኮርፖሬት ሆናለች ማለት the end of the 9th century እና እዛ በፊት የነበረውን ሂደት ነው የሚያሳየን ስለዚህ ትክክለኛ መልሳችን ማን ነው A no B no C no D no ስናየው አሁን A their political institution closely resembles the institution of the Christian ቦሩ heavy borrowing የራሳቸው ነው ኔቲቭ ነው ኢንዲጂነስ ነው የከፋው ወላይታ ሌሎንም ስናይ economic factors were fundamentally ultimate true የሆነ ነገር ነው የሚያሳየን see the absolute power of their rulers came from the semi divine origin የሚለው ብዙም ግልጽ የሆነ የሚያሳየን ነገር ታየኝም they had kings whose power was limited by strong elected council አላቸው አንዳንዶች ያው ማለት አንዳንዶች ደግሞ የላቸውም ብዙ ስለሆኑ ወላይታና ከፋ ብቻ ስላልሆኑ በጥቅሉ ኦሞቲክ ስቴት ስላለ ስለዚህ አንጻራዊ ትሩ የሚሆነው ለሁሎችም ኢኮኖሚክ ፋክተር ቢ ነው ማለት ኢኮኖሚክ ፋክተር ወይ ፋንዳሜንታል ፎር ዘ ኢመርጀንስ ኦፍ ሴንትራላይዝድ ፖለቲካል ሲስተም አመንግዘም ሞር አግሪካልቸር ተኮር ሞር ኢንሰት ፕሮዳክሽን ሞር ትሬዱም ራሱ አይቮሪ መስክ ስቤትካት በጣም ኤክስፖርት አይተም የሚገኝበት ሪጅን ኮፊ ጀምሮ ሁለተኛው which of the following is correct about the relationship between the Christian kingdom and the Omotic states of the south ነው የሚለን a Damot put up a successful resistance against the Christian kingdoms up until the time of Minilik እስከ time of Minilik አልቆየም ይሄ ultimately force ስለሆነ ጊዜያን ወስደም the kingdom of Bizamo was incorporated into the Christian kingdom in the 6th century እነዚህ migrated አድርገዋል due to the pressures of foreign population movement ሲከብዳቸው ወደዚህ ማይግሬት አድርገዋል ወደ ጎጃም መንበራ የሚባለው ገደማ መጣው ነው ኮርስ እሱና ቆየው ወላይታ had absolutely no relationship with the Christian king up until the time of Minilik him absolutely የሆነ ነው ማለት አንችልም this the name Limu Inaria signifies the annexation of Inaria into the Christian kingdom no Limu የሚለው የሚጫ ኦሮሞ ግሩፕ Inaria 100 ዓመት ዲፌንድ አድርጋ ኦሮሞን በኋላ አልችል ብላ የሚጫ ግሩፕ የሆነው ሊሙ ኢንኮርፖሬት አድርጎ ሊሙ Inaria ተብላለች ነው ስለዚህ አንጻራዊ የዚህ መልሳችንም ወደ ቢ ይሆናል ማለት ነው ቢ ነው መልሳችን ማለት ነው የዚህም ሊሆን የሚችለው ሶስተኛ ጥያቄያችን which of the following is correct about the Omotic states of southern Ethiopia the kingdom of Inaria had successfully resisted the expansion of the Oromo the kingdom of Kaffa was incorporated by a section of Micha Oromo See the kingdom of Damot reached its peak during the reign of King Motolami. The king of Walaita was first mentioned during the reign of Amdetsion. ስለዚህ ሊያወዛግበን የሚችለው ከሲና ከዲ ነው ሁለቱም ኤ እና ቢ ምክንያቱም ኢናሪያ ሰክሰስፉሊ በኋላ ያው ተሸንፋለች ካላይ እንዳየነው በሁለተኛው the kingdom of Kaffa incorporated by a section of Mecha Oromo ነው ዲፌንድ አድርጋ ብዙ ጊዜ ቆየች ነች እቺ ኢንዲፔንደንት ምኒልክ ነው ደንጆ የደረሰ the kingdom of Damot ያ በሞቶሎሚ ነው እቺ ተመሰረተ the kingdom of Walaita mentioned first mentioned አይለንም ግን በአምደጽዮን ዘመን ጀምሮ ያው ትሪቢዩትን ሆርስ ተከፍል ነበር ፈረስ ግብር ተከፍል ነበር ያሳየና ስለዚህ ሲ ሞር ትሩ ስለሆነ ወደ ሲ እናደላለን ሲ ነው መልሳችን or number 4 the royal titles of the Kaffa king was A ታቶ B ማቶ C ከፍቾ C ሜክሪቾ ያው ካውን ቢያመጣው ልንወዛገብ እንችላለን ካውና ታቶን መለየት አንዳንዴ የሚያስቸግረን ስላለ እንዋይ ታቶ ነው የከፋ ኪንግ እናንተን ስለምንልስ ካው ደግሞ ወላይታና ሌሎች ኦሞቲክ ስቴቶችም ተቀውምበታል what was the ሜክሪቾ ነው የከፋ
እየተናገርኩ ነው አስቀድሜ። አምስተኛው ጥያቄ what was the Mekricho as the title of Kings of Walaita? B the ruling dynasty of Iyam. C the council of advisors in Kaffa. C the ruling dynasty of Hadiya ይላል። እቺንም በቀላሉ ነው የምትመልሷት። ሜክሪቾ የከፋዎች ምንድነው ባጭሩ? ክላን ነው? አድቫይዘር ቦዲ ካውንስል ነው ወይንስ ሩሊንግ ፋሚሊ ነው? ስለዚህ ሰቨን ኦፍ ሜን ወደ ሰባት አባላት ያሉት ካውንስል ነው የከፋ። ዘ ካውንስል ኦፍ አድቫይዘርስ ከፋ ንጉሱን አማካሪ ምክር ቤት ነው ሜክሪቾ። 6 which one of the following is true about the kingdom of Kaffa ነው የሚለን? A it had developed an efficient system of defending its territory. B it had a dynasty that came from the Manjo clan. ይሄ ማንጆ ሳይሆን ሚንጆ ቢሆን አሪፍ ነው። እንግዲህ ስጽፍ ተሳስቼ ይሁን ማይለው ነው። ማንጆ ከሆነ ሚንጆ ክላን ነው የሚባለው። C it was created by invaders from the neighboring area. D it was ruled by a king who had limited power. አይደለም። It was created by invaders from the neighboring area. relation አለው ግን B it had dynasty that came from the እንግዲህ ሞር ትሩ ምንም የከፋን ከተባለ በጣም ከፋ ወላይታ ትዝ ሊለን የሚገባ ዲፌንሳቸው ሃይ ዲጊንግ ትሬንች ዓለም እኮ እነን ጉድባ መስራት ምናምን ወርልድ ዋር ሰከንድ ላይ ነው በብዛት ወርልድ ዋር ፈርስት ሰከንድ እንደዚህ ነው የተጠቀመበት። ከፋ ወላይታ የጥንት ዲፌንስ ምሽግ መስራት ወታደሩ ምሽግ መማማ መጠበቅ በጣም የወላይታ የከፋ ትልቅ የተጠነከረ ብራንዳቸው ነው። ለዓለም ሁሉ ያስተማሩ ናቸው። የጀግንነታቸው ልክም በዚህ ልክ ዲፌንስ ሜካኒዝም ስላላቸው ነው። ስለዚህ ኤ ነው የሚሆነው። it had developed an efficient system of defending its territory። ምንም ይሄ አልቲሜት ትሩ ነው ከሌላው በበለጠ። ሌሎችም የሚመስሉ ነገሮች አሉ ግን ይሄ ደግሞ ግልጽ የሆነ ትሩ መጥቶልናል። ሰባተኛው which one of the following was the characteristics of the state of Kaffa ነው የሚለን ሰባተኛው። ኤ ኢትስ እንግዲህ ከፋ ላይ እንደሚያበዛ ያሳየናል። ኤ ኢትስ ዴሞክራቲክ ስቴት አድሚኒስትሬሽን ሲስተም ቤዝድ ኦን ዘ ሜክሪቾ ዴሞክራቲክ ነው። ሲ ኢትስ organizations of an effective defense structure. C it is organization of the economy on a slave cultivated plantation. D it is endurance for a long time as a result of political alliance with Oromo. ምንም ያው ነው ከስድስተኛው ጋር ተቀራራቢ ነው መልሳችን ሊሆን የሚችለው። ይሄ እንደዚህ አይነት ከሆነ ብራንዳቸው ነው። ስለዚህ ካራክተሪስቲክስ አንዱ ኢትስ ኦርጋናይዜሽንስ ኦፍ አን ኢፌክቲቭ ዲፌንስ ስትራክቸር ነው። በተለያየ ዘመን ይህችን መልስ ለማጠየቅ ለርኒንግ ኦብጀክቲቭ አድርገው ስለሚወስዷት እንጠይቃሉ ደጋግሞ። ስለዚህ የከፋ ብራንድ ነው ዲፌንስ ከመጣ። ስምንተኛ the political capitals of the kingdom of Kaffa prior to the conquest of 1897 ነው እንግዲህ የተዋሃደችበት ነው። ይሄ ዋካቢ አንዳርቻ ሲዳሞት ዲጂማ ይለናል። ይሄም እንግዲህ ቦንጋ ቢለን ይሸውድን ነበር። ቦንጋ ነው ያሁኑ የከፋ ካፒታል ግን የጥንቱ አንዳርቻ ነው። አንዳርቻ እንግዲህ አጠራሩ ልትሳሳት ይችላል። ያው አካባቢ ሰዎች ስንሆን ብዙ ጊዜ እናውቀዋለን። ዘጠነኛ which one of the following was features of the state Walaita during the 19th century? Which one of the following was features of the state Walaita during the 19th century? Its king assumed political title of Kao. B the main agricultural product was insect. C its resistance to Oromo pressure failed. The very sericho takes the credit for its establishment. እንግዲህ ስለ ወላይታ ነው እየጠየቀን ያለ። which one of the following was features of the states of Walaita during the 19th century ነው ያለን። እንግዲህ 19th century ማለት ኢንኮርፖሬትድ የሆነችበት ነው። ኤኒዌይ ኤ እና ቢ ትንሽ ኮንፊውዝ ያደርጋሉ። ካው ታይትላቸው ነው ሪሊ ግን የመጨረሻው ካው ጦና ላይ ምንልክ ኢንኮርፖሬት አድርጎታል በ1894 ገደማ። እዛ በኋላ ታይትሉ ቆሟል። ያ ማለት ዘ ኤንድ ኦፍ ዘ 9th ሴንቸሪ ነው
during the 9th century ነው የሚለን። እንሰትም አንዱ ሜን አግሪካልቸር ፕሮዳክት ነው። it is king assumed the political title of cow assumed during the 9th century ከዛም ቀደም ብሎ ነው ይሄ በ9th century ያበቃበት ነው። ስለዚህ ወደ ቢኒ ኢንክላይንድ እናደርጋለን መልሳችን ማለት ነው። ሜን አግሪካልቸር ፕሮዳክት እንሰት ነው። በቃ ሰው ስንሄድ እንሰት ነው። ስለዚህ ወደዛ እናደርጋለን። አስረኛው which one of the following factors facilitated the formation of monarchies among the Oromo of the Give region ነው የሚለው። external trait, B dense population, C access to weapons, D long distance trade ነው የሚለን። አስረኛው ምንም አያቅማማ long distance trade highly benefited the Give monarchy for the establishment of Give monarchy long distance trade ትልቅ ሚና ነበረው። አብዛኛው በንግድና እስልምና ትልቅ አስተዋጽኦ አለው ለመስራታቸው። 11ኛ which one of the following statements about the Give Oromo state is correct? As their economy was primarily dependent on mixed agriculture and trade. Their economy was primarily dependent on mixed agriculture and trade. B their emergence was related to the transfrontier gold trade with Sudan and state ናት ግንኙነት የነበራት። C the state structure was an exact copy of that of the Christian Highland kingdom. የሚያስኬድ የለም። D their foundation can be exact copy አይደለም። Their foundation can be traced to the early 19th century when Kaffa power declined. ከፋ ፓወር ዲክላይን ግን የተያዘ አይደለም። ሶልት ቢትሩ የሚሆነው ኤ ነው መልሳችን ማለት ነው። their economy was primarily depend on mixed agriculture and trade የሚለው ነገር ለዚህ ለጊዜ ሞናርኪዎች በጣም ወሳኝ ነገር ነው። 12ኛ which of the following states in the Give region was ruled by Moti Ababa Gibo ይለናል። እንደዚህ ሩለሮች ትንሽ እያንዳንዳቸው የሚያዝዝ ላይ ከባድ ነው። እንግዲህ ከስንት አንድ የሆነ ጊዜ እንደዚህ አይነት ጋብዘዋል ማለት ነው። ስለዚህ 12ኛው እስኪን ቼክ አድርጉት እኔ ራሱ ረስቻለሁ። ወደ 13 እንዝላል። እንደዚህ በጣም ሰብጀክቲቭ ጥያቄዎች እኔም ብዙም ፈተና ላይ አላካተትም፣ ግን አንዳንዴ እንደ ኢንትራንስ እንደዚህ መካተት የለባቸውም። እኔ በጣም ሰብጀክቲቭ ናቸው። ሞቲ አባባ ጊቦ ነው። እስቲ ቆይ ቼክ ማድረግ እንችላለን ወይ? አው ሞቲ አባባ ጊቦ ሪብሳ ብዙ ጊዜ ሊሙ ኢናሪያ ሃይስት ስቴጅ የደረሰችበት ነው። ፋውንደሩ አባ ጉሙል የሚባል ነው። ስለዚህ ያው በቀላሉ ሊሙ ኢናሪያ ብለን ልንመልስ እንችላለን። እንደዚህ ራፍሊ አንዳንድ ፌመሶችን ማወቅ ግድ እንደሚል የሚያሳይ ነገር ነው። 13 which of the following Muslim states of Ethiopia had ruled who uses the title of Emir ይለናል። ይሄ እንኳን ብዙ አንረሳውም። ኤሚር ኮሞሻ ቢሃር ሲ አቃሊ ዲ ቤኒሻንጉል ይለናል። ኤሚሬቶች በብዛት የሐረር ነው ሪፈር የሚያደርገው። ኤሚሬትስ እየተባሉ ነው የሚሾሙት ሐረር ላይ። ኢማምን ይላሉ አልፎ አልፎ። እንደውም ኢማሙና ኤሚሬቶች ላይ ከአንድ አልፎ አልፎ ኮንፍሊክት ነበር። anyway ኤሚር which is the titles of the rulers of ሐረር ነው። ሌላው ካቶሊሲዝም ኢትዮጵያ ነው። ይሄ በብዛት የማይቀር ነው። ከኢየሱስና ካቶሊሲዝም ጋር የተያያዙ ጥያቄዎች ብዙ ይዘወተራሉ። የተወሰኑትን ለማየት እንሞክራለን። በርከት ያሉ ናቸው። ኮርስ እንደ ኤግዛምፕል ለማሳየት ነው። ተደጋግሞ ደግሞ የትኛው አይነት ይጠየቃል የሚለውን እናያለን። ከዚህ ውስጥ አለፍ አብረው ከሚጋብዟቸው ውስጥ number 14 the first groups of Jesuit missionaries arrived in Ethiopia during the reign of A Claudius, B ልብነ ድንግል፣ C ፋሲለደስ፣ D ሱስንዮስ ይላናል። ስለዚህ የምናውቀዋለን ገላውዲዮስ ላይ ነው ወታደራዊ እርዳታ የሚመጣ ኢሚዲየትሊ እንደመጡ ሚሽናሪዎች የተላኩት በሱ ዘመን ነው። ገላውዲዮስም ብዙ እንዲቀይር ወጥተውታን ኮንቬንሽን ኦፍ ገላውዲዮስ እናስተውሰዋለን። የገላውዲዮስ ዲፌንስ ያደረጋቸው የመጽሐፍ ጽፎ ማለት ነው። 15 why did Emperor Susinus accepted Catholicism? እቺ በየአመቱ የማትቀርናት አጠያየቁን ኮንቴክስቱን ይቀያይሩታል እንጂ why Susinus 15 አመት መጥቶ አይቻለሁ። ለ15 አመት ተከታታይ ማለት
ስለዚህ አጠያየቋን ትንሽ ወደዚህ ይሏታል እንጂ ማትቀርናት ብዙ ጊዜ so why did Emperor Susinus accept Catholicism? Because he hoped to get military support from the Catholic countries against his rivals. B. He wanted to become rich and powerful by taking over the lands of the Orthodox Church. C. They wanted Portuguese military help in securing outlets through the Red Sea. He believed that the Catholic doctrine was superior to the teaching of the Orthodox Church. እዚህ ላይ ሁለት አወዛጋቢ ነገሮች ትንሽ በሰል አድርገዋታል ኤና ሲ ላይ ማለት ነው። በዋናነት he hoped to get military support from Portuguese against his rival or to strengthen his royal power base ሚለናል አልፎ አልፎ ግን ሲ ላይ ደግሞ he wanted Portuguese military help ትክክል ነው in securing outlets through the Red Sea የሚለው ደግሞ ያፈርስብናል። ጥሩ መጥቶ ይሄ ሬድ ሲል ለማስጠበቅ ሳይሆን to strengthen royal power base by using Portuguese military support ነው። ስለዚህ ከኤሌ ደግሞ ካቶሊክ ካንትሪስ ሰሚሊው ፖርቹጊስ ቢለን ያምር ነበር። ስለዚህ ያለን አማራጭ ኤ ነው ልንመርጥ የምንችለው against his rival ስለሚለን ምክንያቱም በዛው ወቅት እርስ በርስ ስልጣን ሽኩቻ ያበረከተበት ስለነበር ስልጣኑን ለማጠንከር ነው ሃይማኖትን የቀየረው እንጂ ወዶ ፈቅዶ አምኖበት አይደለም። በዋናነት 16ኛው what was the Confession of Glaudius ይላል። Confession of Glaudius መጽሐፍ ነው ይሄ። ስለዚህ ምንድነው a book on the campaign of Imam Muhammad, B a chronicler of Emperor Glaudius, C a work defending Orthodox Christian practices, D an account about Ethiopia's conversion to Catholicism ይለናል። ስለዚህ a work defending Orthodox Christian practice ነው። በዛ ወቅት መጽሐፍ ጽፎ ሞገተ ከሱን ስለ ካቶሊሲዝም ወደ ካቶሊክ እንዲቀይሩት የተላኩ ቀሳውስት ጳጳሳት የኦርቶዶክስ ፕራክቲሲንግ ክሪቲሲዝም ሲያደርጉ መጽሐፍ ጽፎ ዲፌንስ አድርጓል ሰውዬ። 17ኛው which one of the following is correct about the attempts to introduce Catholicism into 17th century Ethiopia? correct የሆነ A the nobility used Catholicism to undermine the authority of the king. No. B the missionaries exerted enormous efforts to convert the ordinary people ላይም ብዙም አይደሉ ሮያል ፋሚሊው ላይ ናቸው ጥንካሬያቸው የነበረ። See the abductions of power by Susinus hastened the suppression of Catholicism. This the civil war brought about permanent changes in church practice. Therefore C ሆነን አንጻራዊ መልሳችን ድጋሚም ስለሆነ ሪቪዥንም ስለሆነ ፈጠን እያልሁ ነው የሚሄደው። Abduction of power by Susinus hastened the suppression of Catholicism. Susinus ስልጣን ስለለቀቀ ፋሲል መጣ immediately he ordered the expulsion of Catholicism. ካቶሊክ ቀሳውስትንም ተከታይም ያው እንዲወጡ አድርጓል። ስዕለ ክርስቶስንም ካቶሊክ ተሟጋች የነበረውን የአፄ ሱስንዮስን ወንድም ወይም አጎቱን ወደው immediately hanged በስቅላት ነው የቀጠው ፋሲል። ስለዚህ ያው የስልጣን መልቀቁ አፋጥኖታን ካቶሊኮች እንዲወጡ እንዲባረሩ ማለት ነው። 18ኛ the Catholic bishop who able to convert King Susinus to Catholicism was A Alfonso Mendes, B Pedro Paez, C Andrew de Ovidio, C João Bermudez ይለናል። ይሄ የምታውቁት ነው። ፔድሮ ፓያዝ ነው። his intimate friend for ስዕለ ክርስቶስ የአፄ ሱስንዮስ ወንድም ዋና ወዳጁ ነው። ጭስ አባይ በጣና ሐይቅ ብዙ ጊዜ የሚዝናኑ አብረው የሚዞሩ ጓደኛው ለዚያ ነው ያስቀየረው። ትልቅ መጽሐፍ ጽፏል ፔድሮ ፓያዝም ስለ ኢትዮጵያ። 19 the main factor that convinced King Susinus to convert to Catholicism in 1612 was the desire to A introduce European modernization in Ethiopia, B weaken the Orthodox clergy and the Coptic Patriarch, C strengthen monarchy through Portuguese military aid, D win the alliance of Christian Europe against Muslim state ይለናል። ይህም ስናየው ቆየን ስለሆነ ትልቁ ቤዚክ ገላጭ አድርገው ያመጡለት ሲ ነው። strengthen monarchy through Portuguese military aid ነው ዋናው ታርጌቱ።
why did the Jesuits fail to keep Ethiopia a Catholic country during the reign of Suetonius? Because as they disagreed with Suetonius over the abolishment of their Tabot or Ark, they failed to secure the support of the nobility for their cause. Their attempt led to widespread opposition by the population. They failed to bring in the military support they had promised to Suetonius. ስለዚህ ለምን ነው ፌል ሊያረቲ የገጠማቸው ነው ጥያቄው። so they are attempted to treat opposition by the population ነው wide treat civil war ተነስቷል። ስለዚህ ሀያኛው እሱ ነው ሊሆን የሚችለው ሲ ነው ማለት ነው። 21 the Jesuit interlude ጣልቃ ገብነት ማለት the Jesuit interlude and their attempt to spread Catholicism led to a collapse of Orthodox Christianity be the beginning of the Manamasafan, see the collapse of the Christian kingdom, see the outbreak of doctrinal controversies in the Ethiopian Orthodox Church. ይሄ ነው ትክክለኛው ዲ ምክንያቱም ኮንትሮቨርሲው ስቲል ነው ያለ ስለሆነ እዛ ቅሪት 22 what was the cause of the terrible civil wars in the Christian kingdom in the early 7th century? A the ethnic conflict, B the dispute over taxes, C resistance against land tenure reforms, is attempts of an Ethiopian ruler to impose Catholicism by force. ወዲያው ነው ተመልሶ ተመሳሳይ ጥያቄዎችን እየሰራን ስለሆነ so our answer is D ነው። the other Gondorian period achievement in decline ከሚለው ጋር ነው ሌሎቹ በርከት ያሉ ጥያቄዎችን በተመሳሳይ በየአመቱ የሚዋጡበት። ስለዚህ አሁን በዚህ ዙሪያ ያሉ ጥያቄዎችን እናያለን ማለት ነው። ከዚህም ውስጥ 23 what was the major factor for the development of Gondar as an urban center ይላል እንጂ ቀለል ያለች ጥያቄ ናት። A good climate, B long distance trade, C population growth, D the richness of surrounding countryside ነው ዋናው የሆነው long distance trade ነው before the establishment to the small town that served as a center of long distance trade that attracted even ፋሲልንም ጎንደርን ማዕከል እንዲያደርጋት ያችን እንዲመርጣት አንዱ long distance trade የነበረው ፕሮፊት ነው። አንዱ ወደ ምጽዋ ቀይ ባህር ሜዶ አንዱ ደግሞ ወደ ሱዳን የሚወጣው በመተማ ስለነበር ነው እሱ ነው። 24ኛ the establishment of permanent capital Gondar was an advantage of Ethiopian because it provided the ruling class with luxurious life. B it grew to become an important commercial center. C it led to the development of trade relations with Egypt. D it gave rise to the development of industry ለና ያው እንግዲህ ከኤና ቢ ልንወዛገብ እንችላለን ግን permanent capital Gondar was an advantage of Ethiopian because advantage ነው መሪዎች luxury of life ብቻ መምራት ለምን ስለዚህ B ነው የሚሆነው it grew to be an important commercial center. 25 the establishment of Gondar as the capital of the Highland Christian kingdom finally ended the traditions of ጭምቀለል ያለች ነው መሰለኝ A ruling the country from temporary campus, B appointing royal officials to provisional administration, C celebrating the coronation ceremony in Aksum, D keeping warriors as the palace guard ይለናል። ስለዚህ መልሳችን in the ruling at temporary camp ነው ሞባይል ካፒታል ወይም ተንቀሳቃሽ ቤተ መንግስት ነበር ዘን እሱ ነው ኤ ነው የሚሆነው አጭሩ 26 one of the following is wrong about the Gondarian period. A Gondar served as a permanent capital, true ነው. B Gondar was founded by Emperor Fasil. C the period includes the ዘመነ መሳፍንት C the ruling class lead a luxurious life. ያው ስለዚህ ኤም ቢም ዲም ስናየው ትሩ ነው ሲ ስለዚህ ዘመነ መሳፍንት የራሱ ዘመን ነው ሲሆና ማለት ነው 27ኛው which one of the following is which one of the following rulers restored Orthodox Christianity was the national faith of Ethiopia. A ፋሲለደስ ቢል ብለድንገስ ድንግል ኢያሱ ይለናል። እዚህም ቀለል ያሉ ናቸው ጥያቄዎቹ ፋሲል ነው የምትሉት እርግጠኛ ነኝ። 28ኛ which of the following rulers of the Gondar era tried to carry out an extensive reform of land tenure and taxation? A ፋሲል B
ኢያሱ ዘ ፈርስት ሲ በከፋ ዲ ዮሐንስ ለና ስለዚህም ኢያሱ one of the strongest of all ነው ከሁሉም በጣም ትልቁ ገና ነው ኢያሱ ዘ ፈርስት ነው ኢያሱ ዘ ግሬት የሚባለው እንግዲህ ሶስቱ ናቸው ከጎንደር መሪዎች ጠንካራ የሚባሉት ፋሲል ልጁ ዮሐንስ ፈርስት ዘን ኢያሱ ዘ ፈርስት እዛ በኋላም አትርምሱ ነው እየበዛ ሄዶ ከኢያሱ ሞት በኋላ 29 who were the two kings of the Christian Highland Kingdom who sent military expedition against the French Sultanate Sudan ማለት ነው ሚናስ and Claudius B Susinius and ኢያሱ the second ሲሰርጸ ድንግል and ፋሲለደስ ቴዎድሮስ and ዮሐንስ ይለናል ስለዚህ ሱስኒዮስ እና ኢያሱ ናቸው ማለት ነው 29ኛው ቢ ነው 30 what achievements earned ኢያሱ the second the nickname ኢያሱ the great a restoration of Gondarian rule over southwestern Ethiopia b introduction of new forms of architecture in the city of Gondar c the revisions of works related to the legal code and taxation d the successful campaign against the French Sultanate in west revisions of works related to the legal code okay international እንግዲህ ብዙ ሪፎርሞች ሰርቷን ይሄ ልጅ ኢያሱ ማን ነው ኢያሱ ዘ ግሬት ኢያሱ ዘ ፈርስት ስለዚህ ከዚህ ውስጥ አንዱ ሲ ነው የሚሆነው ሪቪዥንስ ኦፍ ወርክስ ሪሌተድ ቱ ሌጋል ኮድ ታክሴሽን እነዚህ ነው ግሬት ከሚያሰኙት አንዱ ነው 31 which one of the following was a major development following the establishment of Gondar as a permanent capital ይላል a cash payment for labor service c beginning of the ዘመነ መሳፍንት c the dominance of Jabartin craft c a ዘመን district for foreigners ይለናል so ከዚህ ላይም cash payment for labor service አንዱ achievement ነው beginning of ዘመነ መሳፍንት achievement አይደለም dominance of Jabartin craft ጀበርቲዎች በትሬድ ነው ሙስሊም መርቻንት ኖርዘርን ሙስሊም መርቻንት ናቸው ጀበርቲ አዲስ ዘመን district for foreigner ሳይሆን for ሙስሊም ነው አዲስ ዘመን ሳይሆን አዲስ ዓለም ነው 32 which one of the following is correct about Gondar city in the 17th century and 18th century ይለናል a as urban space various religious and cultural groups were intermingled in the city as urban space various religious and cultural groups were intermingled in the city there were no foreigners due to the prevailing closed door policy see the fact that it was a permanent capital enabled the monarchs to effectively control regional lordship. Most of the palaces and churches were built during the reigns of the first three Gondarian kings. ትንሽ ወዛግባን ከኤና ከዲ various cultural groups ነበሩበት ጎንደር ውጭ ሳይቀሩ አርሜኒያን ኢንዲያን ኢስት ኦርቶዶክሶች በተለይ ምዕራቡ ካቶሊክ እንኳን ክሎዝ ዶር ስለሆኑ አይመጡም ብዙ ጊዜ religious different religious groups ሙስሊሞች አሉ በኢስራኤል ጁሾች አሉ different ethnic group አለ በጣም ሚክስድ ሶሳይቲ ነው እንግዲህ ካፒታል ሲቲ ከሆነ መቼም አዲስ አበባ ስንሄድ መላ ኢትዮጵያ ነው የሚኖርበት ስለዚህ ነገር ግን ሴፓሬት ሊቪንግ ኳርተር ነው ያላቸው ለቤተ እስራኤላውያን ለሙስሊሞች ለፎሪነሮች ብቻ ልዩ ሰፈር ቢኖራቸውም ግን በጎንደር ከተማዋ ላይ አብረው በገበያውም በደጥበውም በክራፍት መኖሩ በስራ አብረው መኖራቸው አይቀሬ ነው delay ደግሞ most of the palace and churches were built by the first three Gondarian kingdom ፓላሶችም እያንዳንዱ በስከ በከፋ ድረስ ሌሎችም የራሳቸውን እየገነቡ ነው አሻራቸውን ያስቀመጡ ትየምትዋብም እስከ ቁስቋም ቸርችን ገንብታለች በእነዚህ ብቻ ነው ማለት የሚያስቸግራን ነው ዋይ ይሄ ትንሽ ከበድ ያለች ጥያቄ ናት እንበል እኔ ወደ inclined እንዳደርጋለሁ urban space ወደሚለው various religious and cultural groups were intermingled in the city እስኪ መርምሩት ነው ይሄን
አንብቡት ተመልሳችሁ። 33 the craftsmen who were responsible for the construction of many of the Gundrian building were crafts workers እንግዲህ ይታወቃሉ። the flasher or ቤተ እስራኤል የሚባል ናቸው። ቢዘ ጀበርቲ ሲዝቅ አንት ዲዘ ወይጮ ይለናል። ስለዚህ ቤተ እስራኤል ወይም ፈላሻዎች ናቸው። ይሄንን በደው ነው የምትመልሱት። 34 which of the following is true about the achievements of the Gundrian period ነው is the capital city was so busy with trade activity to give attention to painting and calligraphy. Is that true? Capes was so busy with trade activity. Then, B. The establishment of the capital, the permanent capital, made Gondar the main center of education and music. True, no? C. The establishment of Gondar led to the integration of Shawa with Christian Kingdom. No, Shawa and ስለራቀችም ስራው መንግስቱም ወደ ጎንደር በመዞሩ ትንሽ ከፋት ይመስላል። ራሷን ወደ መቻል ነው ሄደችው። ጎንደር ሲቲስ ዲላይ ማለት ነው። ጎንደር ሲቲ ኮስታር ኒው ቢልዲንግ ኳይት ዲፈረንት ስታይል ፍሮም ዘ አክሱም ኤንድ አክሱማይት አርኪቴክቸር ኖ ከአክሱም እና ከዛጉዌ ብዙ ኤሌመንቶች ተወረሳለ ነው የሚለው። ስለዚህ አንጻራዊ ቢ ትሩ ይሆናል ማለት ነው። ለ34 question 35 which one of the following developments illustrate the cultural achievements of Gondar period? Is the building of roads that connected Gondar with Matama. B. The building of several castles inside the palace complex. C. The establishment of everyday markets near the palace. C. The establishment of separate living quarters for the Israel. ስለዚህ 35ኛው ምን ይሆናል? which of the following development illustrated the cultural achievements of Gondar period ነው። ምንም አጠያይቅም ቢ ነው። the building of several castles inside the palace complex ነው cultural achievement። ምክንያቱም civilization culture originated የሆነ ነው ብዙ ጊዜ። 36 Emperor ተክለ ጊዮርጊስ was known as ፍጻሜ መንግስት because he was crowned and removed from the throne several times. True ሳይሆን throne ነው። ዙፋን ማለት ነው። ዙፋን የሚለው throne. B. He was responsible for transforming power peacefully to የጁ dynasty. ገና የጁዎች አልመጡም። C. His reign witnessed here to unseen devastating civil war. C. His reform led to the disintegration of the power of the central government. ይህንም እስካሁን መጀመሪያው መልሳችሁ ነው የሚሆን። 6 ታይም ኢንትሮን ዲትሮን በስልጣን ወርዷል ተሾሟል። ለዛ ፍጻሜ መንግስት የሚል ቅጽል ስም ተሰጥቶታል ማለት ነው። 37 What was the cause of the political crisis that developed in the Gondarian kingdom in the late 1760s? ምንድነው 1760s which is the end of Gondarian period እየመጣን ነው ማለት ነው። is a decline in revenue drawn from Matama trade with made the monarchy unable to pay its troops. B. The deepening of religious divisions within the church between the Qbat and its Galish function. C. The intensification of rivalry between the monarchy and the powerful nobility over power and resource. ስለዚህ ይህም ዲ ምርጫ የለም ባይኖርም ችግር የለው። መልሳችን በቀላሉ ሪቫላሪው ነው ወደ መጨረሻው የመጣ የመሳፍንቱ የመኳንንቱ። ስለዚህ ሲ ይሆናል ማለት ነው። ሌላኛው ካራክተሪስቲክስ ኦፍ መሳፍንት የሚሉትም የተለያዩ ጥያቄዎችን እናያለን። ስለዚህ በርታ ነቃ ነቃ። ስለዚህ ቀሪ ጥያቄዎች በዘመነ መሳፍንት ካራክተሪስቲክስ ዙሪያ የተሰሩ ናቸው ማለት ነው። እሱንም እናያለን። 38 the two women that lead the rival factions in the power struggle in the beginning of the ዘመነ መሳፍንት were የሰብለ ወንጌል and መነን B. ዘመንተዋብ and ዋቢ C. ዘውዲቱ and ጣይቱ B. ናኦድ ሞገስ and ኢሌኒ ይለናል። ይህንንም አትስቱትም። ምንትዋብና ዋቢ ወይም ውቢት የነበረ ግጭት ዘመነ መሳፍንትን አምጥቶታል። እንግዲህ ስለ ዘመነ መሳፍንት ካራክተሪስቲክስም ወጣ ያሉ ጥያቄዎች ተጨማምረዋል ማለት ነው። 39 which one of the following describes the condition during ዘመነ መሳፍንት? It was a time when power was dominated by Jew lords.
B. It was a time when peasants enjoyed relief from heavy taxation. ይሄ characteristics-ን የሚገልጽ ነው really. C. It was a time when urban centers disappeared from the country. D. It was a time when there was nothing in the country ይለናል። ስለዚህ ከዚህ ላይ ምን ጊዜ መርሳት የሌለባቸው ተደጋግመው የሚጠይቁ ይችላሉ። ዘመነ መሳፍንትና የጁለርድ ምንም የአንድ ሳንቲም ሁለት ገጽታ ናቸው፣ ብራንድ ነው። የጁለርድን አዙረው ጠምዘው መጠየቅ ይፈልጋሉ። መልሳችን ኤ ነው። 40 which was the following is true about the ዋራሸህ during the ዘመነ መሳፍንት they became guardian ዋራሸህና የጁ ተመሳሳይ ነው። A became guardian of the puppet kings in Gondar. B brought an end to the ዘመነ መሳፍንት. C belonged to the Tyrian ruling family. C were Muslim rulers. ሙስሊም ባክግራውንድ አላቸው ግን ክርስቲያናይዝድ ናቸው። ክርስቲያናይዝድ የሆኑ ናቸው። እነዚህ ወረሸህ ወይም የጁ ምንለው ከክርስቲያን ሩለሮች ጋር የተጋቡ ክርስቲያናይዝድ የሆኑ ሙስሊም ባክግራውንድ ያላቸው ናቸው። እና ራሳሊ እስከ ትልቁ ራሳሊ እስከ ትንሹ ራሳሊ 80 ምናምን ዓመት ዘመነ መሳፍንትን የመሩት ማለት ነው። እነዚህ ዘር ሐረግ ነው። ስለዚህ መልሳችን ኤ ነው። ኪንግ ሜከር ናቸው፣ ሿሚ ሻሪ ናቸው። አንድ ንጉስ ወስደው ቤተ መንግስቱ ላይ ያስቀምጣሉ፣ ግን እነሱ ተፈልጉ የሚያዝዙት በእነሱ ቁጥጥር ስር የሆነ ነው። 41 which of the following is a characteristic features of ዘመነ መሳፍንት ነው የሚለን። A regional lords made continuous wars to control trade and become kings. B the Yeju dynasty ruled northern Ethiopia in the name of puppet kings of Gondar. C the prevalence of war promoted peasants to work from surplus production. This Orthodox Church continued to be a source of spiritual and political unity. Ultimately force ነው source of conflict ነው እንደውም የነበረች እርስ በርስ ግጭት ነበረባት በውስጧ። ስለዚህ አሁን ከነገርኳችሁ ተነስቼ መመለስ ትችላላችሁ። የሚሆነው ቢ ነው። ምክንያቱም የጁ ዳይናስቲ ruled northern Ethiopia in the name of puppet kings at Gondar ነው። 42 which of the following is true about ዘመነ መሳፍንት? Ethiopia was a country was dismembered, totally dismembered ጠፍታለች፣ ብዙ ያስኬደንም። B all the መሳፍንት accepted and obeyed the authority of the king. C a family of lords from the province of Yeju dominated politics. D the Orthodox Church acted as the only unifying force. እንግዲህ ጥያቄው ማዙር መጠምዘዝ ነው፣ በቃላት ማሳመር ነው። ይሄንም ተጠመዘዝንም መልሳችን ሲ ነው ማለት ነው የሚሆነው። family of lords from the province of Yeju dominated politics. 43 which of the following is true about ዘመነ መሳፍንት? A religious harmony. B total political collapse. C warfare and intense political completion. D autonomous and systematic decentralization. autonomy and systematic decentralization. ከሲና ከዲ ያወዛግባን ግን ሞር ደግሞ warfare and intense political completion ይበዛበት ስለሆነ መልሳችን ሲ ይሆናል ማለት ነው። 44 which of the following is true about ዘመነ መሳፍንት in Ethiopia? It was primarily period of religious conflict and controversy. primary religious አይደለም ግን አለ primary ግን አይደለም። B it was characterized by ethnic conflict ይባል አይደለም፣ ከዛ ይልቅ ጎጥ ነው። C it was a period in which local power predominated over central power. D it was a period in which Ethiopia as a political entity had temporarily to exist አይደለም። ስለዚህ መልሳችን ሲ it was a period in which local power predominated over central power ነው። puppet king ነው ያለው፣ የራሱ መሳፍንቱ የሚሾመው የሚሽረው ንጉስ ነው የነበረ አቅም የሌለው። 45 the factors which contributed most to regionalism during the ዘመነ መሳፍንት from the religious point of view was ነው የሚለው። religious point of view. A the influence of Protestant missionaries. B the doctrinal conflict within the Ethiopian Orthodox Church. C the challenge from Muslim clerics. D the plot by Catholic missionaries. ስለዚህም ግልጽ ነው ቢ ነው የምትሉት መቼም ዶክትሪናል ኮንፍሊክት ዊዝን ኢትዮጵያ ኦርቶዶክስ ቸርች ስለሆነ።
ያው ተደጋጋሚም ስለሆነም ጊዜም ለመቆጠብ ቀላልም ስለሆነ ነው የምፈጥነው እንግዲህ 46 which one of the following is true about the economic conditions during the ዘመነ መሳፍንት a grain export to Saudi Arabia increased rapidly. B. Heavy taxation discouraged peasants from producing surplus. C. Trade flourished because tax stations were produced in merchant. B. Better security for peasants led to increased productivity. ችንም ደግሞ ደጋግሞ ጠይቋቸውም ይችላሉ። ግን heavy taxation discouraged peasants from producing surplus ነው። እንግዲህ መሳፍንት መኳንንቱ ንጉሱ አምጣ ይለውን ሽፍታው አምጣ ይለዋል። በጣም ኢንሴኪዩር ነው የፔዛንቱ የመርቻንቱ ህይወት በጣም ከባድ ነበር። ለኢኮኖሚ ዲፕሬሽን ኢኮኖሚ ዝቅጠት ውድቀት የነበረበት ነው። ስለዚህ መሳችን ባጭሩ B ነው። 47 which of the following was a fundamental cause of economic stagnation during the ዘመነ መሳፍንት ነው የሚለን is the repeated failures of the rains and locust attacks. B the closures of Ethiopia's main outlets to Metema and Metsowa ይለናል። C the heavy demands on the peasantry from the ruling class. The existence of widespread enslavement across the country ይለናል። ይህንንም ከ46ኛው ጋር የተያያዘ ስለሆነ መልሳችን ሲ እንለዋለን ማለት ነው። 48 one of the following is correct. The political condition during the ዘመነ መሳፍንት is the power of the monarchy was undermined by regional lords. B. family from Simeon dominated politics in the period. C. state administration was highly centralized. D. fictional fighting in the period was along ethnic line አይደለም። ስለዚህ መልሳችን A ነው የሚሆነው። power of the monarchy was undermined by regional lords ነው ባጭሩ። 49 the last question of the last ዘመነ መሳፍንት lord that ካሳ ኃይሉ defeated before he became emperor was A. ራስ አሊ second B. ደጃዝማች ውቤ C. ደጃዝማች ብሩ D. ደጃዝማች ጎሹ ነው። እንግዲህ በ1855 ላይ ደራሲ ያሸነፈው ካሳ ኃይሉ ደጃዝማች ውቤን ይሆናል ማለት ነው። የመጨረሻው መልሳችን ቢ ነው። እንግዲህ በቀጣይ የመጨረሻው ክፍል በየአመቱ የማይቀሩ የስትረስ ኢንትራንስ ጥያቄዎች ውስጥ ክፍል 7 ከ9ኛ ከ11ኛ ክፍል በዩኒት 9 the age of revolution የሚሉ 30 ጥያቄዎችን አይተን የዚህን አመት የኢንትራንስ ጥያቄ ኮስችን እንጨርሳለን። በርቱ። አዳዲሶችም የሁለት ተከታታይ እንዲደርሳችሁ ሳብስክራይብ አድርጉ እንጂ ሌላ ነገር የለውም። ነባሮች ደግሞ ላይክ እና ሼር አድርጉ። ያ ማለት ሚዲያውን ያበረታታናል ማለት ነው። ስለዚህ እነዚህን ጥያቄዎች በዚህ 49 ጥያቄዎች ናቸው በ48 ደቂቃ ጨርሰናል ማለት ነው። አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። በርቱ፣ ተረዳዱ፣ ተዛዘኑ፣ ተጋገዙ። ጉድባይ